በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አሜን። ገድለ መጥምቀ መለኮት ቅዱስ ዮሐንስ። በዕለተ ማክሰኞ የሚነበብ። ንጉሥ ሄሮድስ በሞተ ጊዜ እነሆ የእግዚአብሔር መልአክ በግብፅ አገር ለዮሴፍ በሕልም ተገልጾ ታየው። እንዲህም አለው፣ እነሆ የዚህን ሕፃን ነፍስ የሚሹ ሞተዋልና ተነስተህ ሕፃኑንና እናቱን ይዘህ ወደ ምድረ እስራኤል ተመለስ አለው። ዮሴፍም ተነስቶ ሕፃኑንና እናቱን ይዞ ወደ ምድረ እስራኤል ገባ። ልጄ ናዝራዊ ይባላል ተብሎ በነቢይ የተነገረው ቃል ይደርስ ይፈጸም ዘንድ መጥቶ ናዝሬት በምትባል አገር ተቀመጠ። ለሞት ይፈልጎ የነበረው የተረገመ ከሃዲ ሄሮድስ ከሞት በኋላ ጌታችን ኢየሱስ ክርስቶስ ከእናቱ ከድንግል ማርያም ጋር ከምድረ ግብፅ ተመልሰው በናዝሬት ተቀምጦ ሳለ እነሆ የዕድሜ ባለጸጋ የሆነችው ዮሐንስ እናት ክብርት ኤልሳቤጥ አረፈች። ዮሐንስም በእናቱ በኤልሳቤጥ አስክሬን አጠገብ ተቀምጦ እንዲህ ያለ ያለቅስ ነበር። እናቴ ኤልሳቤጥ ሆይ ዝም ያልሽብኝ ዛሬ ያሳዘንኩሽ ነገር ምንድን ነው? እናቴ ኤልሳቤጥ ሆይ ያሳዘንኩሽን ሁሉ ይቅር በይኝ። ከዛሬ ቀን በፊት መቼ ነው ዝም ብለሽኝ የነበረው? እናቴ ኤልሳቤጥ ሆይ አንዲት ቃል እንኳን አትመልሽልኝምን? ዛሬ ዝም ያልሽኝ በአንቺ ላይ የሰራሁት ክፉ ነገር ምንድን ነው? ስለ እናቱ መሞት ዮሐንስ እንደዚህ እያለ እያለቀሰ ሳለ የተሸሸገውን ሁሉ የሚያውቅ ጌታችን መድኃኒታችን ኢየሱስ ክርስቶስም የኤልሳቤጥን መሞት እናቱም ስለሞተችበት ዮሐንስ ብቻውን ከበረሃ ውስጥ ተቀምጦ እያለቀሰ መሆኑን አወቀ። ጌታችን ኢየሱስ ክርስቶስም የኤልሳቤጥን መሞት የወዳጁ ዮሐንስንም አዘንና ማልቀስ ባወቀ ጊዜ እሱም በናዝሬት ሆኖ ያለቅስ ጀመር። እመቤታችን ቅድስት ድንግል ማርያምም ልጇ ወዳጇ ሲያለቅስ ባየችው ጊዜ ልጄ ወዳጅ ወይ ምን ሆንክ? ስለምንስ ታለቅሳለህ? ብላ ጠየቀችው። ጌታችን ለእናቱ እንዲህ በማለት መለሰላት፣ እነሆ ወገንሽ የሆነች ኤልሳቤጥ አረፈች፣ ዮሐንስም ብቻውን ከበረሃ ውስጥ ተወችው። ዮሐንስም ሕፃን ስለሆነ የሚያደርገው አጥቶ በእናቱ አስክሬን አጠገብ ከፊት ለፊቷ ተቀምጦ በመረረ ሐዘን ያለቅሳል። እናቴ እኔም ዘመድሽ የሆነ ዮሐንስን ለቅሶ ስላወቅኩኛ የእርሱን ማዘን ስለተሰማኝ የማለቅሰው ስለዚህ ነው አላት። በድንጋሌ ሥጋ በድንጋሌ ነፍስ የጸናች እመቤታችን ቅድስት ድንግል ማርያምን የኤልሳቤጥን መሞት በሰማች ጊዜ በጣም ምርር ብላ አለቀሰች። ያን ጊዜም ብርስ ደመና መታ ከፊታቸው ቆመች። ፈጥናም ተሸክመቻቸውና ኤልሳቤጥ ከሞተችበት ዮሐንስም ካለበት ቦታ ከደብረ ሲና በረሃ ውስጥ ወስዳ ደረሰቻቸው። ዮሐንስም ባያቸው ጊዜ ፈራ፣ ደነገጠም። ከዚያ በፊት ሰው አይቶ ስለማያውቅ የእናቱንም አስክሬን ብቻውን ትቶ ወደ ጫካ ሸሸ። ያን ጊዜ ጌታችን ኢየሱስ ክርስቶስም ዮሐንስን ፍርሃት አራቀለትና እንዲህ አለው፣ እኛን ከማየት የተነሳ አትፍራ፣ አትደንግጽም። አይዞ እነሆ የእናት ዘመዶች ማርያምና ሰሎሜ በእናት አስክሬን ላይ መልካም ነገር ሊያደርጉ መጥተዋልና ና ወደኛ ቅረብ አለው። ዮሐንስም ይህን ቃል ከጌታችን አንደበት በሰማ ጊዜ ወደ ኋላው ተመለሰ። ከመሬትም ላይ ወድቆ ለጌታችን ለኢየሱስ ክርስቶስ ሰገደለት። ጌታችን እመቤታችን ማርያምና ሰሎሞን እንዲህ ብሎ አዘዛቸው፣ በጠማው ጊዜ ከእሷ የጠጣ ዘንድ ለዮሐንስ በፈቀደችለት ውሃ የኤልሳቤጥን ሥጋ አጥባችሁ ገንዙ አላቸው። ያን ጊዜም ጌታችን ኢየሱስ ክርስቶስ እንዳዘዛቸው የኤልሳቤጥን አስክሬን አጥበው ገነዙ። ጌታችንም ቅዱስ ሚካኤልና ቅዱስ ገብርኤል ይመጡ ዘንድ አዘዛቸው። ቅዱስ ሚካኤልና ቅዱስ ገብርኤል ፈጥነው እንዳይን ጥቀሻ ከሰማይ ወርደው መጡና ከጌታችን ከኢየሱስ ክርስቶስ ፊት ቆሙ። ጌታችንም የዮሐንስን እናት የኤልሳቤጥን ሥጋ የሚቀበርበትን መሬት ቆፍሩ አላቸው። ቅዱስ ሚካኤልና ቅዱስ ገብርኤል መቃብሩን ይቆፍሩ ዘንድ ጀመሩ። ጌታችን ኢየሱስ ክርስቶስም ዘካርያስና ስምዖን በአካለ ነፍስ ከሰማይ መጥተው በኤልሳቤጥ አስክሬን ላይ ጸሎተ ፍትሐቱን ያደርሱ ዘንድ አዘዛቸው። እነሱም የኤልሳቤጥ አስክሬን ካለበት ቦታ ላይ ቅዱስ ሚካኤልና ቅዱስ ገብርኤል፣ እመቤታችን ቅድስት ድንግል ማርያምና ሰሎሜ ከጌታችን ፊት ቆመው ሳለ ስምዖንና ዘካርያስ በኤልሳቤጥ አስክሬን አጠገብ ቆመው ጸሎተ ፍትሐቱን ያደርሱ ጀመር። ጸሎተ ፍትሐቱን በጨረሱ ጊዜ መላእክት በቆፈሩት መቃብር ውስጥ ቀበሯትና የስምዖንና የዘካርያስ ነፍስ ወደ ነበረችበት ቦታ ተመለሰች። ጌታችን ኢየሱስ ክርስቶስም የኤልሳቤጥን መቃብር በትምህርተ መስቀል አምሳል ደፈነው። ኤልሳቤጥም ያረፈችበት ዕለት የካቲት 16 ቀን ሆነ። ከዚህም በኋላ ዮሐንስን ብቻውን ከበረሃ ውስጥ ተውት። ጌታችን ኢየሱስ ክርስቶስ ከእናቱ ከድንግል ማርያም ጋር ወደ ናዝሬት ለመመለስ ከደመናዋ ላይ ተሳፍሮ ተነሳ። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ቅድስት ድንግል ማርያምም ልጇ ወዳጇ እንዲህ አለችው፣ ጌታዬና አምላኬ ፈጣሪ ሆይ ስለምን ዮሐንስን ብቻውን ከበረሃ ውስጥ ትተዋለህ? እንዴትስ ትተነው እንሄዳለን? ወደዚህ ቦታ ይዛው የሸሸችው እናቱ ጥላው ሞታ በመቃብር ውስጥ ተቀብራለች። ከእኛ ጋር ይዘነው እንሂድ እንጂ አለችው። ዳግመኛ እመቤታችን እንዲህ አለችው፣ ነፍስ ያላወቀ ሕፃን ስለሆነ አራዊት ይበሉታልና ይዘነው መሄድ አለብን አለችው። ጌታችን ለእናቱ እንዲህ በማለት መለሰላት፣ በመምህርነት ወጥቶ
ለእስራኤል በዮርዳኖስ ታይቶ እስከሚያስተምር ድረስ የሰማይ አባቴ ፈቃድ በበረሃ ውስጥ ብቻውን እንዲኖር ነው። አንቺ ብቻውን እንዴት ከበረሃ ውስጥ ይኖራል ትያለሽ? አራዊቶች እንዳይጣሉ ሊቀ መላእክት ቅዱስ ገብርኤል ከሱ አይለይም። በፈለገውም ነገር ነው እንዲራዱትና እንዲታዘዙልህ መላእክተ ብርሃንን አዝለታለሁ። ብርሃናዊ መልአክም ቅዱስ ገብርኤል ሰማይ ብስትን ለምግቡ ያመጣለታል። በጠማውም ጊዜ እንደ ወተት የነጣችውን እንደ ወለላ ማርም የጣፈጠች ውሃ ከኤዶም ገነት ያመጣለታል። ይችንም ካለበት ድንጋይ ስር የምትፈልቀውን ውሃ እንደ እናቱ ጡት ለአፉ የጣፈጠ አድርግለታለሁኝ። አንቺ ብቻውን እንዴት በበረሃ ውስጥ ይኖራል ትያለሽ? እስከ ዛሬ ድረስም የጠበቅኩት እኔ ነኝ፣ ሌላ ማን ጠበቀው ብለሽ ነው? እኔ አይደለሁም ምለው ወዳጅ ዮሐንስን። ሰማይ አባቴ ከዚያ ነፍ ፍጥረት ሁሉ በጣም አብልጦ ይወዷል። አባቱ ዘካርያስን በስጋው ቢሞት በነፍሱ ያው ስለሆነ ዮሐንስን ለማጽናናት በአካለ ነፍስ ከሱ እንዳይለየው አደርጋለሁኝ። እንዲሁም እናቴ ኤልሳቤጥ በስጋ ብትሞት በነፍሷ ያው ስለሆነች ታጽናናው ዘንድ በነፍሷ በፍጹም ከሱ እንዳትለየው አደርጋታለሁኝ። ዮሐንስን በማፀን የጠቀለለች ሰፋድል የተባረከች የተከበረች ነች። ዮሐንስን የተሸከመች ማፀን ንዕድ ክብር ስለሆነች በስጋዋ ውስጥ መጥፎ ሽታ ክፉ ማዛ አይገኝባትም። በመቃብሯ ውስጥ ትሎች አይገኙበትም። ድንግል እናቴ አንቺን ጸነሰች ሳለ ወደ ኤልሳቤጥ በሄድሽ ጊዜ በእጇ ይዛ ጨብጣ በአፏ በሳመችሽ ጊዜ እንዲህ ብላ ትንቢት ተናግራለች። አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጪ ዘንድ እኔ ምንድነኝ? ከእግዚአብሔር አግኝተው የነገሩሽን ቃል ይደረጋል ብለሽ የተቀበልሽ አንቺ ብፅዕት ነሽ፣ ክብርት ነሽ ብላ ስላመሰገነችሽ እንኳን ስጋዋ ሊፈርስ ይቅርና መግነዟ አይለወጥም፣ መቃብሯም አይጠፋም። ነፍሷንም ከስጋ ጋር እንድትኖር አደርጋታለሁ። ይህን የመሰለ ነገር ስለ ወዳጁ ዮሐንስ ለድንግል እናቱ ነግሯ ከጨረሰ በኋላ ዮሐንስን ከበረሃ ውስጥ ተውት በደመና ላይ ተጭነው ወደ ናዝሬት ተመለሱ። እናቱ ኤልሳቤጥም ከሞተችበት በኋላ ዮሐንስን የሚያጫውተው ሳይኖር በበረሃ መካከል ብቻውን ቀረ። ቀድሞም በጭኗ ታቅፋ የላሞችን ወተት የምትግተው አሳዳጊ ሞግዚት ወይም በጀርባዋ አዝላ በወገቧ ተሸክማ የምታሳድገው አገልጋይ ባሪያ አልነበረችም። እንደ ትንንሾቹም ሕፃናት የለሰለሱ ምግቦችን ይሰጠው ዘንድ ሳይኖረው ዮሐንስ በሰፊዋ በረሃ ውስጥ በአራዊቶች መካከል ብቻውን ቀረ። የመጥምቀ መለኮት ቅዱስ ዮሐንስ ምግቦች የበረሃ ቅጠሎች ናቸው። መጠጡም ከተቀመጠባት ድንጋይ ስር የምትፈልቀው ውሃ ነበር። አባቶች እናቶች ሆይ ከፊተኞችም ሆኑ ከኋለኞችም ሰዎች እንደ መጥምቀ መለኮት ቅዱስ ዮሐንስ ያለ አንዲት ምድራዊ የስጋ ፍቃድና የሕሊና ምኞት ከዓለም ተለይቶ የወጣ ማን ሰው አለ? አብርሃም ስለ አምልኮተ እግዚአብሔር ብሎ ከተወለደበት ሀገር ከካራን ወጥቶ ቤት ሳይሰራ በላውዲዮን በድንኳን ውስጥ ተቀመጠ። በዚያችም ሀገር ውስጥ የአንዲት ጫማ መረገጫ ታህል ርስት ገዝቶ ገንዘብ አላደረገም። ሚስቱ ሳራ ብትሞትበት እንኳን የመቃብሯን ቦታ የኬጢያዊ ሰው ከሆነው ከኤፍሮን ላይ የእርሻ መሬቱን በገንዘብ ገዝቶ በውስጧ ቀበራት። ነገር ግን ከርስት አለማወጣቱ እንደ ቅዱስ ዮሐንስ መጥምቅ ካለ ስጋዊ ምኞት ሆኖ አይደለም። አብርሃም በተወለደበት ሀገር በእናትና በአባቱ ቤት ውስጥ በእንክብካቤ ያደገ። ሚስትም ለራሱ አገባ። የፈጠረውን እግዚአብሔር ተመራምሮ ካወቀው በኋላ ሚስቱ እየተራዳችው ባሪያዎቹን አገልጋዮች ሁሉ እየታዘዙለትና እየተላላኩ ከተወለደበት ሀገር ተሰዶ በከናን ሀገር በድንኳን ውስጥ ተቀምጦ ካለ ቤት ኖረ እንጂ። ለአብርሃምም ወርቅና ብር ከብቶችና በጎች ብዙ ጥሪቶችም ነበር። በኦሪትም እንደተነገረው አብርሃም ንዑድ ክቡር ነው፣ በወርቅና በብር ሁሉ የከበረ ነውና ተብሎ ተመስክሯል። የመጥምቀ መለኮት ቅዱስ ዮሐንስ መጸነስና መወለድ በተላ ዓለም ውስጥ ብትሆንም እድገቱን ኑሮውን ግን ገና ሕፃን ሳለ በበረሃ ውስጥ ከአራዊቶች ጋር ነው እንጂ። እነ የመጥምቀ መለኮት ቅዱስ ዮሐንስ እድገት በበረሃ ውስጥ በአራዊቶች መካከል ሆነች። የእናቱን ጡት እንኳን ሳይተው የሚያጽናናው ሳይኖር ዳደግም ሆነ ከእነሱም ጋር ይጫወት ዘንድም በዘመኑ እኩል ከእሱ ጋር የተወለዱት ሕፃናት አልነበሩም። የተረገመ ሄሮድስ በሰይፍ ገድሏቸዋልና። ለዮሐንስ ግን በእሱ ላይ ምንም መጥፎ ነገር ሳያደርጉ የቶራና የአንበሳ የነብሮች ልጆች እንደ ወንድምና እንደ እህት ሆኑት። አንበሶችና ነብሮች ዘንዶችም ሁሉ አይጣሉትም፣ ወዳጅ አድርገውት እንደ እናት እንደ አባት ሆኑለት እንጂ። እንደ መጥምቀ መለኮት ቅዱስ ዮሐንስ ፍጹም ዓለምን የናቀ ከሚፈጸም ተለዋና ደስታም የተለየ የለም። እነሆ ይስሐቅ እግዚአብሔርን ስለመውደዱ ከአንድ ቦታ ወደ አንዱ ቦታ እየተሰደደ በመንከራተት ኖረ። ነገር ግን የእሱ መሰደድ እንደ መጥምቀ መለኮት ቅዱስ ዮሐንስ አልሆነም። ከዓለምም ከጌጡና ከሽልማቱ አልራቀም። ይስሐቅ ስለ ምግቡና ስለ ልብሱ እያሰበ ባሮችና አገልጋዮች ከብቶችና በጎች ሁሉ ገዝቶ ገንዘብ አድርጎ ኖረ እንጂ። ነገር ግን ይስሐቅ እግዚአብሔርን ስለመውደዱ ይህን ዓለም ካለመውደድ ኑሮ
ኑሮን ሁሉ ከዚህ ዓለም ባዕድ አድርጎ ኖረ። ዮሐንስ ግን እነሆ እንደ ይስሐቅ ሳይሆን ከዚህ ዓለም ተድላና ደስታ ሁሉ ራሱን ፈጽሞ ባዕድ አደረገ። ከቅዱሳኖች ሁሉ የመጥምቀ መለኮት ቅዱስ ዮሐንስ ስራዎችና ኑሮዎች በጣም ያስደነቁ ናቸው። ያዕቆብ እግዚአብሔር ምሕረትና ቸርነት ሲፈልግ በዚህ ዓለም ውስጥ እንግዳና መጻተኛ ስደተኛ ሆኖ ኖረ። ያዕቆብ ከተወለደበት ሀገር በወጣ ጊዜ በዓለም ውስጥ ፍጹም እንደ መጥምቀ መለኮት ቅዱስ ዮሐንስ ስደተኛና መጻተኛ አልሆነም። እነሆ ያዕቆብ ከሚስቶቹና ከከብቶቹ ጋር ተቀምጦ ከተወለዱለት ሕፃናት ልጆች ጋር እየተጫወተ በዚህ ዓለም ውስጥ የሚኖር ሆነ እንጂ በዚህ ዓለም ውስጥ እንግዳና ስደተኛ መጻተኛ መሆን የቅዱስ ዮሐንስ ነው። እነሆ ካለ አንድ ዘመድ ጭምታምነት፣ ካለ አንድ ረድም ባሕታዊነት ያስገርማል፣ በጣም ያስደንቃል። መጥምቀ መለኮት ቅዱስ ዮሐንስን ውሃ በመቅዳት ዳቦ በማቀበል ዋሻ በማነጽም የሚራዳው አልነበረም። ምግቡ የሚበራ ቅጠሎች ኑሮን በበረሃ ውስጥ ሆነ እንጂ እንደ መጥምቀ መለኮት ቅዱስ ዮሐንስ ከዓለም ውስጥ ተገሎ የሸሸና ከእርሷ ርቆ የቆመ የለም። ኤልያስ ከእግዚአብሔር ሕግ ቀንቶ ከኤልዛቤል ፊት ፈቀቅ ብሎ ሸሽቶ ምግቡን አሞራዎች ጠዋት ዳቦ በሰርግ ስጋን እያመላለሱ ከአጠገቧ ከተቀመጠባት ምንጭም ውሃ እየጠጣ በኮሬብ ተራራ ላይ ተቀመጠ። በራቦም ጊዜ አልታገሰም። ሰርፕታ ከምትባል ሀገር አንዲት ባልቴት ትንሽ ዱቄት ቂጣ ጋግራ አቅባ ኑግ ቀብታ መገበችው እንጂ ራሱ ኤልያስ እንዲህ እንዳለ፣ እግዚአብሔር አምላክ ሕዝቡን ይቅር እስከሚል ድረስ በእንስራሽ ውስጥ ያለውን ዱቄትሽን በማሰርሽ ውስጥ ያለውን ቅቤሽ አይጉደልብሽ አይለቅብሽ አላት። የመጥምቀ መለኮት ቅዱስ ዮሐንስ ከዓለም ውስጥ ሸሽቶ መለየት እንደ ኤልያስ አይደለም። ከፍጡራን እርዳታ ሁሉ ተለይቶ ብቸኛ ባሕታዊ ሆኖ ከበረሃ ውስጥ ተቀመጠ እንጂ በሕፃንነት ዘመኑ ቅኑት እንደ ገበሬ ጽሙድ እንደ በሬ ሆኖ እንደ መጥምቀ መለኮት ቅዱስ ዮሐንስ እግዚአብሔርን ያገለገለውና የተገዛለት የለም። እናቱ ለእግዚአብሔር ብፅዕት አድርጋ የሰጠችው ሳሙኤል መጀመሪያ እናቱ በእንክብካቤ በቤቷ ውስጥ አሳደገችው። ከዚህም በኋላ ለእግዚአብሔር ይገዛ ዘንድ እናቱ ወደ ቤተ መቅደስ ወስዳ ሰጠችው። እሱም እግዚአብሔር ለሌዋንም ካህናት ስርዓት እንደሰራላቸው ለቤተ መቅደስ ከገባው አስራት በኩራት ላይ ምግቡን እየተመገበ መጋረጃ በመጋረድ ምንጣፍ በማንጠፍ ታጥቆ ምስል ካህን ሆኖ በቤተ መቅደስ እግዚአብሔር እያገለገለ ኖረ። ነገር ግን የሳሙኤል ለእግዚአብሔር መገዛት እንደ መጥምቀ መለኮት ቅዱስ ዮሐንስ ብቻውን ከበረሃ ውስጥ ተቀምጦ አይደለም። እናቱን በሕፃንነቱ ብቻውን ከበረሃ ውስጥ አልተወችውም። ሳሙኤልስ ከሰው መካከል ተቀምጦ እግዚአብሔርን እያገለገለ ኖረ እንጂ ዮሐንስ የእናቱን ጡት ሳይተው ገና ሕፃን ሆኖ በጀርባው አዝላው እናቱ ኤልሳቤጥ ይዛው ወደ በረሃ ውስጥ ሸሽታ ሄደች። ዮሐንስም ምን እሰጠዋለሁ ብላ እናቱን ያሳዝንና ያስጨንቅ ዘንድ በራበውም ጊዜ አያለቅስም ነበር። በጠማም ጊዜ እህቱን ያራራት ዘንድ አያለቅስም ነበር። እሱ ግን እንዳደግ በመሆኑ ሰውነቴ ከሚነጣጠቁት አራዊት መካከል ኖረ። ነገር ግን ሰውን ሁሉ የሚበሉ አራዊቶች ሁሉ እንደ ሕፃናት በፊቱ ሆነው ይጫወቱ ነበር። ዮሐንስ ለዓለም ከመገዛት ነፃ ሆነ። በፍቅሯም ገመድና ጠፍር አልተያዘም። ዮሐንስ ለማረፊያ ቤት ለመኝቷም ለመቀመጫም ሰሌን በመስራት አልደከመም። ዮሐንስ አንዲት ትልም የምትሆን የእርሻ መሬትን አላረሰም። አታክልትንም ውሃ ያጠጣ ዘንድ አልተጋም። ዮሐንስ በጎችና ከብቶችን ለመግዛት ገንዘብ ለማድረግ ተመኝቶ እነሱን ለመጠበቅ አልፈቀደም። ዮሐንስ ሰብተው የታረዱ ስጋ አልቀመሰም። ንጹሕ ካህን ለሆነው ለአባቱ ለዘካርያስ የመወለዱን ነገር ባበሰረው ጊዜ መልአኩ ቅዱስ ገብርኤል እንደመሰከረለት ሁሉ የሚያሰክረውንም የማያሰክረውን የወይን ጠጅ አልጠጣም። ሰው ሁሉ ክንትፍ ብሎ ወደ ተፋው ምራቁ እንደማይመለስ ዮሐንስም ወደ ዓለም ተመልሶ አልገባም። ከሰው ወገን ምግቡን ያመጣለት ሳይኖር ዮሐንስ በበረሃ ውስጥ ብቻውን ተቀመጠ። ይመገባቸው ዘንድ የበረሃ እንስሳት አልታዘዙለትም። የሰማይ አዕዋፎችን ምግቡን አላመጡለትም። ዮሐንስ ሰውነትን አለምልመው ስጋን አለስልሰው ገጽን ፊትን የሚያሰምሩት የበረሃ ቅጠሎችን አልተመገበም። እንቦጣ የተባለችውን አንዲት ቅጠልና የጋጃ ማር ብቻ ይመገብ ነበር እንጂ ዮሐንስ ከተቀመጠባት ከአንዲት ድንጋይ ስር ከምትፈልቀው ውሃ በስተቀር ከገደሎቹ ውስጥ ፈልቀው ከሚፈሱት ውሃዎች ሁሉ ፈጽሞ አልጠጣም። ዮሐንስ ስዕልም ሆነ ከእንጨት ፍሬዎች ከወይን ዘለላዎችም በአፉ ይቀምስ ዘንድ አልተመኘም። ዮሐንስ በዮርዳኖስ ወንዝ አጠገብ በሚቀመጥበት ጊዜ ከእሱ ይበላ ዘንድ ዓሣ ያጠምድበት ዘንድ መረብ አላበጀም፣ ገንዘብም አላደረገም። እንቦጣ ከተባለች ከአንዲት የበረሃ ቅጠልና ከጣዝማ ማር በስተቀር ከሚበሉት ምግቦች ሁሉ ዮሐንስ እርምተኛ ሆኖ የተለየ ነበር። እሱ ግን በእግዚአብሔርነትና ተስፋ ብቻ ይቀመጥ ነበር እንጂ አጥንቶቹም እንደ ገል ደርቀው ተንቋቁ፣ ቁርበትም ደርቆ ከሰውነቱ ጋር ተጣበቀ። ከስጋውም ውስጥ ደሙ ፈጽሞ አለቀ። መጥምቀ መለኮት ቅዱስ ዮሐንስ እነሆ በሕሊናው በስጋም ፍጹም ድንግል ሆነ። ከእመቤታችን ከማርያም ብቻ በስተቀር መጥምቀ መለኮት ቅዱስ ዮሐንስ
በድንግልና ስጋ በንጽህ ሕሊና የሚበልጥ የለም። እመቤታችን ማርያም ስለ ቅድስናና ስለ ንጽህና ጌታችን ኢየሱስ ክርስቶስ በማኅፀኗ ውስጥ አድሮ ከእርሷ ተወለደ። ዮሐንስም ንጽህናን ቅድስናን ገንዘብ ስላደረገ ጌታችን በእሱ እጅ ተጠመቀ። መጥምቀ መለኮት ቅዱስ ዮሐንስ በዚህ ዓለም ያገኙትን መከራዎች ሲያስቡት በጣም አድርጎ ያሳዝናል፣ ፈጽሞ ያስተክዛል። እጹብ ድንቅ ነው። በሰማያት ያገኛቸውን ጸጋና ክብር ሲያስቡት ግን በጣም ያስደስታል። እንደ እምቦሳ ጥጃም ያስፈነጫል፣ ያዘልላል። ሐዋርያ ቅዱስ ጳውሎስ ስለ እነሱ እንዲህ በማለት ወደ ተነገረላቸው ነቢያት አይነ ልቦናዬን አነሳሁኝ አቀናሁኝ። እንግዲህ ምን እላለሁ? የጌዴዎንን፣ የባርቅን፣ የዮፍታሔን፣ የሶምሶንን፣ የዳዊትን፣ የሳሙኤልን፣ የሌሎችም ነቢያት ነገር ልነግራችሁ ዘንድ ቀን ያጥርብኛል እና እነሆ በሃይማኖት ጸንተው ተጋደሉ። ኃያላን ነገሥታትንም ድል አድርገው አሸነፉ። ዋጋቸውንም አገኙ። መልካም ትሩፋትም ሰሩ። ተስፋቸውንም አገኙ። የአንበሶችንም አፍ ዘጉት። የእሳት ነበልባልም አጠፉ። ከጦር ስለትም ዳኑ። በመከራቸውም ጸኑ። በሰልፍም ጊዜ በረቱ። የጠላቶቻቸውንም ጭፍሮች አሳደዱ። ሴቶችም እንደ ትንሣኤ ቀን ሕያዋን ሆኑላቸው። ሙታኖቻቸውን ወሰዱ። ይሙት በቃ ተፈርዶባቸው የሞቱትም አሉ። የምትበልጠውንም ሕይወት በሰማያት ያገኙ ዘንድ ከመከራውም እንዲድኑ አልፈለጉምና ከእነሱም ውስጥ የገረፏቸው፣ የዘበቱባቸውም፣ አስረውም ያጋዟቸው አሉ። ከእነርሱም ውስጥ በመጋዝ የሰነጠቋቸው፣ በድንጋይ የደበደቧቸውና ወደ ገደል የወረወሯቸውን፣ በሰይፍ ስለትም የገደሏቸው አሉ። ከእነርሱም ማቅ፣ የተልባ እግር፣ የፍየል ሌጦ ለብሰው በበረሃ እየዞሩ ተጨነቁ። በዓለም ውስጥም ተቸገሩ፣ መከራም ተቀበሉ፣ ተራቡ፣ ተጠሙ። ዓለም የማይገባቸው እነዚህ ናቸው። ዱር ለዱር፣ ተራራ ለተራራ፣ ዋሻ ለዋሻ፣ ፍርኩታ ለፍርኩታ ሁሉ ዞሩ፣ ተንከራተቱ። ሁሉም አምነው በሃይማኖት መከራን ተቀበሉ። እግዚአብሔርም ተስፋ ያደረገላቸውን መንግስት አገኙ። እነሆ የእነዚህን ሁሉ ለእግዚአብሔር መገዛት እንደ ቅዱስ ዮሐንስ መጥምቅ አይደለም። በሕፃንነታቸው ዘመናቸው በእናታቸው ጭን ታቅፈው ዕጸ ገዳምን አልታገሱም። እነሱስ በእንክብካቤ በእናትና በአባታቸው ቤት ውስጥ አደጉ እንጂ። መጥምቀ መለኮት ቅዱስ ዮሐንስ ግን እህል ሳይበላ ልብስም ሳይለብስ ከልጆቹም ጋር ሳይጫወት ሰውን በልተው ከሚጠፉ አራዊቶች መካከል ብቻውን ከበረሃ ውስጥ አደገ። ወንድሞች ሆይ እስኪ ልብ በማለት አስቡት። መጥምቀ መለኮት ቅዱስ ዮሐንስን እናቱ ብቻውን በበረሃ ውስጥ ተለይታው በሞተችበት ጊዜ ማን የደረሰለት? ያገኘውስ ነገር ምንድን ነው? እንዴት ሆኖ ይሆን? እናቱ ኤልሳቤጥ ስትቀበል በመቃብር ውስጥም አፈር ሲሞላባት ድንጋይ ሲጫኑባት በዓይኖቹም እንዳይመለከትና እንዳያይ መጥምቀ መለኮት ቅዱስ ዮሐንስ ወዴት ተጠግቶ ተሻሽጎ ተሰውሮ ይሆን? ሕፃኑ ዮሐንስን በበረሃ ውስጥ በኃይለ መንፈስ ቅዱስ ጸንቶ አደገ። ለእስራኤል በመምህርነት ተገልጾ እስከታየ ድረስ በምድረ በዳ ኖረ። የመረጠው እግዚአብሔርን በወደደው ጊዜ ከእናቱ ማኅፀን ውስጥ አወጣው። ከበረሃ ውስጥም ብቻውን እንዲኖር አደረገው። ከበረሃም ውስጥ ጊዜው በደረሰ ጊዜ በጸጋ መንፈስ ቅዱስ ጠራው። የልጁን አምላክነት ገለጠለት። የወልድንም አምላክነት አውቆ በአፉም ክብሩን ለእስራኤል ያስተምር ዘንድ መረጠው። ዮሐንስም ያን ጊዜ ስጋዊ ደማዊ ሰዎችን ሁሉ አልተከተልም። ከዚህም በኋላ ዮሐንስ የዕድሜው ዓመታት 30 ዓመት በሆነው ጊዜ እሱን ካሳደደው ከፊተኛ ሄሮድስ የሚያንስ ሕግን አፍራሽ የሆነ በይሁዳ ሀገር ሄሮድስ ነገሰ። ንጉሥ ሄሮድስም ሕግን አፍርሶ ንጉሥ ነኝ ማን ይቃወመኛል በማለት በስልጣን ተመክቶ በኃይሉና በጉልበቱ ቀምቶ የወንድሙን ሚስት አገባ። ንጉሥ ሄሮድስ የወንድሙን የፊልጶስ ሚስት ብቻዋን ተቀምጣ ባገኛት ጊዜ ክፉ መዓዛ እንዳላት መቃብር የመሰለች ሄሮድያዳ በዝሙት ምክሯ አጠመደችው። የከፋ የከረፋ መቃብር በመሰለው በዝሙታቸው ሁለቱም አንድ ሆኑ። ባጸየፈችው በዝሙት ምንጣፋቸው መረከሱ። የተናቀችውን ክፉ ምግባራቸውን አይተው ዘንድ ኃጢአታቸውን በምትፈጸምበት መኝታቸውም ላይ የሚቆርጥ ምሳር ተቃጣባት። ሌሊት በአንድነት ተኝተው ሳለ የእግዚአብሔር መልአክ ቅዱስ ገብርኤል በዘካርያስ ልጅ ቃልና አምሳል በዮሐንስ አንደበት ወደ ሄሮድስ ቤተ መንግስት ውስጥ ገብቶ እንዲህ በማለት ዘለፋቸው። ሄሮድስ የወንድምን የፊልጶስ ሚስት ማግባት አይገባም። የወንድምንም ሚስት ማግባት ፈጽሞ የተከለከለ ነው። አሁን ፍታት አለው። ሌሊት አብረው በሚተኙበትም ሰዓት ሁልጊዜ ይህን ቃል ይሰማሉ። ድምፁን ብቻ ይሰማሉ እንጂ መልኩን ግን አያዩም ነበር። የቃሉ አነጋገርም በአልጋቸው ላይ ከእነርሱ ጋር በጎናቸው ተኝቶ እንደሚያነጋግራቸው ይሰማቸው ነበር። ነገር ግን መብራት አብርተው በፈለጉት ጊዜ አያገኙትም ነበር። ይህም ቃል እንዲህ በማለት ብዙ ቀን ዘለፋቸው። ሄሮድስ የወንድሜ የፊልጶስ ሚስት ታገባ ዘንድ አይገባም ይላቸው ነበር። እነሱም በጣም በትልቅ መታወክ ላይ ሆኑ። ያን ጊዜ የተረገመች ሄሮድያዳ ንጉሥ ሄሮድስን እንዲህ ማለት ምክር አቀረበችለት። ይህ ቃል እኮ ከዚህ አስማተኛ ዮሐንስ ሳይሆን አይቀርም። ይህን ጊዜ ወደ ደብረ ሲና በረሃ ወታደሮች ላክና ማንም አንድ ሰው እንኳን ሳያውቅ እንዲሞት አድርግ። በሰው ሁሉ ፊት ግልጽ በግልጽ ወጥቶ በጉባኤ መካከልም እንዳይዘልፈን አለችው። የዘማ ምክር
የንጉሥ ሄሮድስ ልብ ደስ ስላሰኘው መጥምቀ መለኮት ቅዱስ ዮሐንስን ይገሉ ዘንድ ጦር አስይዞ ጭፍሮች ወደ ደብረ ሲና በረሃ ላካቸው። የሄሮድስ ጭፍሮችን መጥምቀ መለኮት ቅዱስ ዮሐንስን አግኝተው መግደል አልተቻላቸውም። ወደ ሄሮድስም ተመልሰው ነው ዮሐንስን አላገኘነውም አጣ ነው ብለው ነገሩት። አለኝታውና ቤዛው መጠጊያ ተስፋ የሆነ የፈጠረው እግዚአብሔር ስለሚጠብቀው ዮሐንስን አግኝተው መግደል አልተቻላቸውም። ሄሮድያዳም ስለ ዮሐንስ መጥምቅ አለመገኘት በሰማች ጊዜ ዳግመኛ ለንጉሥ ሄሮድስ እንዲህ ብላ መከራ አቀረበችለት። ሌሊት ወደ መኝታችን ቀርቦ ሲዘልፈን ሳለ በጥበባቸው ይዙ ዘንድ ሁሉንም ጥበበኞችና ፈላስፎችን አምጣቸው። እነሱም ባላቸው ጥበብና ኪን ይዘው ይሰጡናል፣ እኛም ገለነው ከእርሱ እናርፋለን አለችው። ዮሐንስን ለመያዝ ብዙ ጥበብ ያላቸውን አስማቶች ሁሉ መጡ። መጥምቀ መለኮት ቅዱስ ዮሐንስን ለመያዝ ብዙ ቀን ደከሙ። አግኝተው ለመያዝ ግን አልተቻላቸውም። ይህች የተረገመችና የረከሰች ሄሮድያዳ የግመሎ ልጥ እንጂ የከበሩ ልብሶችን ሳይለብስ መብልና መጠጥ ሳያምረው ብቻውን በአራዊቶች መካከል በበረሃ ውስጥ ሆኖ የኖረውን የካህኑ የዘካርያስን የመካኗን የኤልሳቤጥን ልጅ ዮሐንስን ለመያዝ ወጥመድ አጠመደች። ከራስ ጸጉሩ አንዲት እንኳን መውደቅ የማይገባውን መጥምቀ መለኮት ቅዱስ ዮሐንስን ይዛ ታስገድለው ዘንድ ፈለገች። ነገር ግን የተረገመች ሄሮድያዳ ነቢየ እግዚአብሔር ዮሐንስን አግኝታ ማስገደል አልተቻላትም። መጥምቀ መለኮት ቅዱስ ዮሐንስ በአካለ ሥጋው ከበረሃ ውስጥ ተቀምጦ በአካለ ነፍስ በመልአኩ በቅዱስ ገብርኤል አምሳል ቤተ መንግስት ውስጥ ገብቶ ሳይፈራ ሳይቸር ንጉሥና ንግሥትን ይዘልፋቸው ነበር። ወንድሞች ሆይ እነሆ እጹብ ድንቅ ነው። በሥጋዋ በበረሃ ውስጥ ተቀምጣ ቤተ መንግስት ገብታ ንጉሥና ንግሥትን የዘለፈችና የገሰጸች የመጥምቀ መለኮት ቅዱስ ዮሐንስ ነፍስ ምን ትረቅ ምን ትደነቅ! እነሆ ክብርና አንክሮ ይገባታል። እነሆ ንጉሥ ሄሮድስ በይሁዳ ሀገሮችና አውራጃዎች ሁሉ ሰራዊቱን እየላከ መጥምቀ መለኮት ቅዱስ ዮሐንስን አስፈለገው። ነገር ግን ከጌታው ፊት መንገዱን ጠራጊ የሆነውን መጥምቀ መለኮት ቅዱስ ዮሐንስን ማግኘት አልተቻለውም። ለጌታችን 30 ዓመት ሊሞላ መንፈቅ ሲቀረው ለመጥምቀ መለኮት ቅዱስ ዮሐንስ 30 ዓመት በሞላው ጊዜ በዚያ ወራት መጥምቀ መለኮት ቅዱስ ዮሐንስ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ በዮርዳኖስ አውራጃ በምትሆን በይሁዳ ምድረ በዳ እየሰበከ በመምህርነት እያስተማረ ከበረሃ ወደ ዓለም መጣ። ዮሐንስን በግልጽ በሰው ሁሉ መካከል ማስተማር ጀመረ። በቤተ መቅደስ በይሁዳ በኢየሩሳሌም በዮርዳኖስ አውራጃ ያሉ ሰዎች ትምህርቱን ለመማር ቃሉን ለመስማት ወደ ዮሐንስ ይመጡ ነበር። እሱም ኃጢአታቸውን አምነው እየተናዘዙ በዮርዳኖስ ወንዝ ሁሉንም ያጠምቃቸው ነበር። ጢባሮስ ቄሳር በነገሰ በ15 ዓመት ጴንጤናዊ ጲላጦስ የይሁዳ ገዥ ሆኖ ሳለ ንጉሥ ሄሮድስ የጋይላ ገዥ ሆኖ ሳለ ወንድሙ ፊልጶስ የኢጡርያስንና የጥራኮኒደስ ገዥ ሆኖ ሳለ ሊሳኒዮስ የሰብላኔስ ገዥ ሆነው በነበሩበት ዘመን አናና ቀያፋም የካህናት አለቆች በነበሩበት ወረት የእግዚአብሔር ቃል በምድረ በዳ ወደ ዘካርያስ ልጅ ወደ ዮሐንስ መጣ። ኃጢአት በሚሰረይበት ገንዘብ ለንስሐ በሚያበቃ ጥምቀትን እየሰበከ የዮርዳኖስን አውራጃ በምድረ በዳ ዞረ። በምድረ በዳ የሚጮህ አዋጅ ነጋሪ እነሆ ያለው የነቢዩ የኢሳያስ የመጽሐፍ ቃል ይደርስ ይፈጸም ዘንድ እሱም እግዚአብሔርን መንገድ ጥረጉ፣ ጎዳናን ማስተካክሉ ይላል። ጎድጓዳ ሁሉ ይሙላ፣ ተራራውን በኮረብታም ሁሉ ይናድ ዝቅ ይበል። ሰንከልካላው የተስተካከለው ጥርጊያ የሆነ ወጣ ገባውም መንገድ ይስተካከል። ሰው ሁሉ የእግዚአብሔር ማዳን ዮሐንስ ልብስ የገመሉ ለጥ ተታቶ ይለብስ ነበር። የወገቡ መታጠቂያው ቀለም የገባ ጠፍር ነው። ምግቡም የአንበጦ ቅጠልና የጣዝሞ ማር ነው። ዮሐንስም ሊያጠምቃቸው ወደ እሱ የመጡት ሰዎች እንዲህ አላቸው፣ እናንተ የእፉኝት ልጆች ሁሉ ከሚመጣውን መቅሰፍት ታመልጡ ዘንድ ማን ነገራችሁ? እንግዲህ ስለ ንስሐ የሚያበቃችሁን ነገር መልካምን ስራ ስሩ። አብርሃም አባታችን አለ እንደምትሉን አይምሰላችሁ። እግዚአብሔር ከእነዚህ ድንጋዮች ለአብርሃም ልጅ ማስነሳት እንደሚችል እነግራችኋለሁ። እነሆ አሁን ምሳር በዛፎች ላይ ተቃጥቷልና መልካም ፍሬ የማያፈራውን እንጨት ሁሉ ይቆርጡታል፣ ይቃጠልም ዘንድ ወደ እሳትም ውስጥም ይጨምሩታል። እናንተም ጽድቅና መልካሙን ስራ ካልሰራችሁ ስለ ክፉ ስራችሁ እንደዚህ ሁሉ ፈጣሪያችሁን ወደ ሲኦል እሳት ይጥላችኋል፣ በውስጡም ትቃጠላላችሁ፣ ብዙ ስቃይና መከራም ያገኛችኋል አላቸው። ሕዝቡም ይህን ቃል ከአንደበቱ በሰሙ ጊዜ ከዚህ እንድን ዘንድ ምን እናድርግ ብለው ጠየቁት። ዮሐንስም እንዲህ በማለት መለሰላቸው፣ ሁለት ልብስ ያለው አንድ ልብስ ለሌለው ይስጥ፣ እህል ያለው እህል ለሌለው ይስጥ አላቸው። ቀራጮችም ሊያጠምቃቸው ወደ እሱ መጡና መምህር ሆይ ምን እናድርግ ብለው ጠየቁት። መልካም ነገር ስለ ጽድቅ አድርጉ፣ ስለ ጽድቅም ከታዛችሁ አትርፋችሁ አድርጉ ብዬ ማዛችሁ የለም አላቸው። ጭፍሮቹ ወደ እርሱ መጥተው እኛስ ምን እናድርግ ብለው ጠየቁት። እርሱም በየገንዘባችሁ ኑሩ እንጂ ማንንም አትቀሙ አትበድሉ አላቸው።
ያን ጊዜ ሕዝብ ሁሉ ዮሐንስ ክርስቶስ እንደሆነ ብለው በልባቸው ያስቡ ነበር መሰላቸውም። አይሁድም አንተ ማነ ብለው ይጠይቁ ዘንድ ካህናቱን ሌዋውያንም ከኢየሩሳሌም ወደ እሱ በላኩ ጊዜ ዮሐንስ መጥምቅ ምስክርነቱ ይህ ነው። ዮሐንስም እርሱ ክርስቶስ ዓለሙን አመን እንጂ አልካደም። ወደ እርሱም ቀርበው እንዲህ በማለት ጠየቁት፣ አንተ ማነ? አንተ ኤልያስ ነህን? አሉት። አይደለሁም አለ። እንኪያስ አንተ ነቢይ ነህን? አሉት። የለም አይደለሁም አላቸው። እንኪያስ አንተ ማነህ? ራስን ማን ትላለህ? ለላኩንም እርግጡን እንነግራቸው ዘንድ አንተ ማን ትላለህ? አሉት። ዮሐንስም እንዲህ ብሎ መለሰላቸው፣ እኔ ነቢዩ ኢሳይያስ እንደተናገረው የእግዚአብሔር መንገድ ጥረጉ እያልኩኝ በምድረ በዳ የሚሰብክ አዋጅ ነጋሪ ነኝ አላቸው። የተላኩትም ከፈሪሳውያን ወገኖች ስለነበሩ እንግዲህ ክርስቶስ ካልሆንክ ወይንም ነቢይ ኤልያስ ካልሆንክ ወይንም ከነቢያት አንዱ ካልሆንክ ለምን ታጠምቃለህ? ብለው ጠየቁት። ዮሐንስም መልሶ እንዲህ አላቸው፣ እኔ በውኃ አጠምቃችኋለሁ፣ ነገር ግን እናንተ የማታውቁት ነው በመካከላችሁ ቆሟል። ከእኔ በኋላ የሚመጣው እርሱ ከእኔ በፊት የነበረው ነው። እኔ ጫማውን ጥፍር ማሰሪያ ልፈታለት እንኳን የማይቻለኝ እርሱ በመንፈስ ቅዱስ በእሳት ያጠምቃችኋል። እነሆ አውድማውን የሚያጠራበት መንሽ በእጁ አለ። ስንዴውንም ከገለባው ለይቶበት በጎተራ ይሰበስባል፣ ገለባውንም ግን የማይጠፋ እሳት ያቃጥላል። ዮሐንስም ለሕዝቡ ያስተማራቸውና የመከራቸው የገሰጻቸውን ብዙ ነገር አለ። ዮሐንስ ያጠምቅበት በነበረው በዮርዳኖስ ማዶ በቤተ ራባ በቢታንያ እንዲህ ያለ ክርክር ሆነ። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ መንግሥተ ሰማያት እንደቀረበች እወቁ፣ ሰፊዋን መንገድ ተዋት፣ በጠባቧን መንገድ ሂዱ፣ የተጠሩት ብዙዎች ናቸው፣ የሚገቡት ግን ጥቂቶች ናቸው አላቸው። ያን ጊዜ ዮሐንስ ከእስራኤል ልጆች ወደ እርሱ የመጡትን ሁሉ በዮርዳኖስ ወንዝ ያጠምቃቸው ነበር። ዮሐንስም ተማሪዎቹም እንዲህ አላቸው፣ እነሆ ገና በእናቴ ማኅፀን ውስጥ ሳለሁ ሰውን ሁሉ በንጽሕና በዮርዳኖስ ወንዝ አጠምቅ ዘንድ እግዚአብሔር አዞኛል። ቀዝቃዛውም ውኃ በእሳት እንዳፈሉት የሞቀና ያቃጠለ በሆነ ጊዜ የዮርዳኖስ ወንዝ ወደ ኋላ ተመልሶ ሲሸሽ ባየሁኝም ጊዜ ነቢያት ስለሱ ትንቢት የተናገሩለት የዓለምን ኃጢአት የሚደመስስና የሚያስወግድ የእግዚአብሔር በግ ወደዚህ ዓለም እነሆ መጣ፣ ከእኔም ዘንድ ለመጠመቅ ይመጣ ዘንድ አለው አለ። ከዕለታት አንድ ቀን ዮሐንስ ሕዝቡን እያጠመቀ ሳለ ውኃው በእሳት እንዳፈሉት ሆነበት። ዮርዳኖስ ወደ ኋላ ተመልሳ ሲሸሽ አየው፣ ተመለከተ። ውኃውም ባቃጠለው ጊዜ እርሱም እጁን ከውኃው ውስጥ አወጣ። በማግስቱ ዮሐንስ ጌታችን ኢየሱስ ክርስቶስ ወደ እርሱ ሲመጣ አይቶ እንዲህ አለ፣ የዓለምን ኃጢአት የሚያስወግድና የሚያስተሰርየውም የእግዚአብሔር በግ ነው። ይህም ነው እላችኋለሁ፣ ከኔ በፊት የነበረ ሰው ከኔ በኋላ ይመጣል ብዬ የነገርኳችሁ ይህም እርሱ ከኔ በፊት የነበረ ነው። እኔ አላውቀውም ነበር፣ ነገር ግን እስራኤል እንዲያውቁት ስለዚህ እኔ በውኃ ላጠምቃችሁ መጣሁ። በማግስቱም ደግሞ ዮሐንስ ከሁለቱ ደቀ መዛሙርት ጋር ቆሞ እንዳለ ጌታችን ኢየሱስ ክርስቶስ ሲሄድ አይቶ የዓለምን ኃጢአት የሚያስወግድና የሚደመስስ የእግዚአብሔር በግ ነው አለ። ሁለቱም ደቀ መዛሙርትም ዮሐንስን እንዲህ ሲሉ ሰምተው ጌታችን ኢየሱስ ክርስቶስን ተከተሉት። ያን ጊዜም ጌታችን ደቀ መዛሙርቱን ወደ ዮርዳኖስ እንሂድ አላቸው። እነሱም በኢየሩሳሌም በዮርዳኖስ መካከል እስካለችው እስከ ቢታንያ ድረስ አብረው ከእሱ ጋር ሲሄዱ በአልዓዛርም ቤት ውስጥ አደሩ። ዳግመኛም ጌታችን እንዲህ አላቸው፣ መንገዴን በመጥረግ በምድረ በዳ ነጋሪ ሆኖ ወደሚሰብከው ቃሉን ትሰሙ ዘንድ ወደ ዮርዳኖስ ወንዝ እንሂድ። በነገሥታቱ ንጉሥ ፊትም እንደ ነጋሪ ጮኽ አሰምቶ ወደሚያስተምረው ወደ ምድረ በዳውም ብርሃን ኑ እንሂድ። በእኔም ስም አሰምቶ ወደሚያስተምር ወደ በረሃው ኮከብ ኑ እንሂድ። እውነት እውነት እላችኋለሁ ሴቶች ከወለዱት ሁሉ ቅዱስ ዮሐንስ መጥምቅን የሚበልጠው የለም፣ ስራውም እንደ ነቢዩ ኤልያስ ነው። በመንግስቱ ግን በስጋውም ልደት የሚያንሰው ይበልጠዋል። ክፉንም አውሬ ቀጥቅጬ የዲያብሎስን ስልጣን ሽሬ በውኃ ውስጥ አጠፋ ዘንድ ኑ ዛሬ ወደ ዮርዳኖስ እንሂድ። ዮርዳኖስ ዛሬ ታየኛለች፣ ወደ ኋላም ትሸሻለች። ሰማይና ምድርም ደስ ይሰኛሉ። እነሆ ዛሬ በአምሳሌ የፈጠርኩትን አዳምን አድሰዋለሁ፣ የሔዋንን ኃጢአት ደምስሼ አስወግደዋለሁ። እነሆ የባሕርይ አምላክነቴን እገልጽላችኋለሁ፣ የመንፈስ ቅዱስን ኃይል አሳያችኋለሁ፣ የሰማይ አባቴም ቃል አሰማችኋለሁ። ዛሬ ተራሮችና ኮረብቶች ሁሉ እንደ በጎች ጠቦቶች በደስታ ይዘላሉ። አሕዛብ ሁሉ በእጃቸው እያጨበጨቡ ደስ ይሰኛሉ። መካን የነበሩት የኤልሳቤጥና የዘካርያስ ልጅ ዛሬ በዮርዳኖስ አይቶኝ በልቡ ደስ ይሰኛል። የልብ ሕመምተኞች ሁሉ ዛሬ ይፈወሳሉ። በአምሳሌና በአርአያዬ የፈጠርኳቸውን ዛሬ ሳድናቸው በጨለማና በሞት ጥላ ስር ላሉትም ዛሬ ብርሃን ይመጣላቸዋል። እነሆ ሰማያትም ሲከፈቱ ሰማይ አባቴም ዛሬ ስለኔ ሲመሰክር ቃልን ትሰማላችሁ። ዛሬ ፊተኞች ኋለኞች፣ ኋለኞችም ፊተኞች ይሆናሉ። እነሆ እኔን ማን እንደሆንኩ ከየትስ እንደመጣ አውቃችሁ ትረዳላችሁ። እነሆ ዮርዳኖስ ከወንዞች ሁሉ ጋር ዛሬ ደስ ይሰኛል። እነሆ ዛሬ መራራው ውኃ ጣፋጭ ውኃ በሆነ ጊዜ ፀሐይ 7 ብርሃን ትሰጣለች። የተጠሙትም ከጣፋጭ ውኃ ጠጥተው ይረካሉ። እግዚአብሔር የሰራት ቀን ይህች ናት፣ ሐሴትን የምናድርግ እርሷም ደስ ይበለን ብሎ ዳዊት እንዳመሰገነ በዚህም
በዚችም ትልቅ ቀን ያረጁትን ፍጥረትን ሁሉ ዛሬ አድሳቸዋል። በዚያን ቀን ጌታችን ኢየሱስ ክርስቶስ በዮሐንስ እጅ በዮርዳኖስ ወንዝ ያጠምቀው ዘንድ ከገሊላ ወደ ዮርዳኖስ ወደ ዮሐንስ መጣ። ጌታችን ይህን ቃል ለደቀ መዛሙርቱ ነግሯቸው ከጨረሰ በኋላ በዮሐንስ እጅ በዮርዳኖስ ወንዝ ለመጠመቅ መንገድ መሄድ ጀመረ። ዮሐንስን በእሱ ላይ አድሮበት ባለች በመንፈስ ቅዱስ ጸጋ ጌታችን ኢየሱስ ክርስቶስ ወደ እርሱ ሲመጣ ባየው ጊዜ አሰምቶ ጮኸ፣ በታላቅ ቃልም አሰምቶ እንዲህ አለ፣ እኛን ለማዳን የመጣው እግዚአብሔር በግ ነው። ነቢያትም ስለ እርሱ ትንቢት የተናገሩለት ንጉሠ ነገሥት ይህ ነው። ዘካርያስም ነውርና ነቀፋ የሌለበት ዋህድ እግዚአብሔር ልጅ ብሎ ስለ እሱ ትንቢት የተናገሩለት ይህ ነው። በእውነት ተቀዳሚና ተከታይ የሌለውና ለመንግስትም ፍጻሜ የሌለው አምላኪ ነው። ዮሐንስም ይህን ቃል እየተናገረ ሳለ ጌታችን ኢየሱስ ክርስቶስ ዮሐንስን ጠርቶ እንዳለው፣ ዮሐንስ ሆይ ስለኔ የተጻፈውን ሕግ ሁሉ ትፈጽም ዘንድ እነሆ ይገባል ነው ባየው ሁሉ ምስክር ትሆን ዘንድ በአንተም እጅ የምጠመቅበት ጊዜ ስለደረሰ አጥምቀኝ አለው። ዮሐንስም ለጌታችን እንዲህ ብሎ መለሰለት፣ ወደ አንተ መጥቼ መጠመቅ ለእኔ ይገባኛል እንጂ እኔ ባሪያ ሆኜ ሳለሁ በእኔ እጅ ተጠመቅ ዘንድ ስለምን ወደ እኔ መጣ? አንተ ጌታ ሆነ ይህ ነገር ፈጽሞ አይገባም አለው። ጌታችንም ዮሐንስ ሆይ በአንተ እጅ ስለመጠመቄ ደስ መሰኘት ይገባል። ዮሐንስ ሆይ እወቅ፣ አትፍራም። አንተ እጅን በራሴ ላይ ታኖራለህ፣ ሰውነቴንም እኔ አጠምቃታለሁ። እነሆ አንተ እጅን በራሴ ላይ ታኖራታለህ፣ እኔ ሰውነቴን ቀድሳታለሁ። ዮሐንስ ሆይ እምቢ አትበለኝ፣ እነሆ ነቢያት ስለ እኔ የተናገሩትና ሕግን ትእዛዝን ሁሉ ልፈጽም መጥቻለሁና አለው። ጌታችን ይህን ቃል ለዮሐንስ ነግሮ ከጨረሰ በኋላ ወደ ዮርዳኖስ ውሃ ውስጥ ገባ። ያን ጊዜ ዮርዳኖስ 40 ክንድ ወደ ኋላው ተመልሶ ሸሸ። ውሃውን በእሳት እንዳፈሉት ሆነ። በጸናችም የጥበቡ ኃይል አዳምን ከነልጆቹ ለማዳን ወደዚህ ዓለም ከመጣው ከጌታችን ፊት ዮርዳኖስ ስለመሸሿ ነው፣ ወደ ኋላ ስለመመለሷ ነቢዩ ዳዊት ትንቢት ተናገረ። አቤቱ ውኆች አዩ፣ ውኆችም አይተው ፈሩ። አንቺ ባህር የሸሸሽው፣ አንቺ ዮርዳኖስ ወደ ኋላ የተመለሹ ምን ሆናችኋል? እንግዲህ ዮሐንስም እውነት እውነት እላችኋለሁ ዮርዳኖስ ከጌታችን ፊት ወደ ኋላ ተመልሶ ሲሸሽ በዓይኖቼ እነሆ እኔ ራሴ አይቼዋለሁ ተመልክቼዋለሁ አለ። ያን ጊዜ ጌታችን ዮርዳኖስን እንዲህ በማለት ገሰጸው ዮርዳኖስ በጥምቀት ጊዜ አትሸሽ፣ ባለበትም ቦታም ተመልሰ ቁም አለው። ጌታችን ይህን ቃል በተናገረው ጊዜ የነቢዩ ዳዊት ትንቢት ይደርስ ይፈጸም ዘንድ ውሃው ወደ ቦታው ተመልሶ ቆመ፣ ከጌታችን ፊት ወድቆ ሰገደለት። ዮሐንስም ዮርዳኖስ ወደ ኋላ ተመልሳ መሸሿና በጌታችን ትእዛዝ ወደ ቀድሞ ቦታዋ ተመልሳ ከጌታችን ፊት ስትሰግድ ባየና በተመለከተ ጊዜ ፈራ፣ ደነገጠ፣ ታላቅ መንቀጥቀጥም አደረበት። ዮሐንስም ከጌታችን ከኢየሱስ ክርስቶስ ፊት ሰገደለት፣ እንዲህም አለው፣ አቤቱ ጌታዬና ፈጣሪ ሆይ እኔን ባሪያን የሴት ባሪያም ልጅ ይቅር በለው፣ እጁንም በራስ ላይ ያኖር ዘንድ አታስገድደው። ጌታውና ፈጣሪም ለአገልጋዩና ለባሪያው ራሱን ዝቅ ማድረግ አይገባውም። ባሪያውና አገልጋዩም የጌታውን ስራ መስራት አይገባውም። እነሆ አንተ ጌታዬና ፈጣሪ ነህ፣ እኔ አገልጋይ ባሪያ ነኝ። አንተ ንጉሥ ነህ፣ እኔ ታዛዥ አገልጋይ ነኝ። አንተ ፈጣሪ ነህ፣ እኔ ፍጡር ነኝ። አንተ ኃያል ሰማይ ነህ፣ እኔ ደካማ ምድራዊ የሰው ልጅ ነኝ። ይህን ስራ እንደምን ይሆንልኛል? አቤቱ ጌታዬ ሆይ ይህን ሁሉ ደካምነቴን ተመልክተ እጁን በራስ ላይ ያኖር ዘንድ ባሪያን አታስገድደው አለው። ጌታችን ለዮሐንስ መለሰለትና እንዲህም አለው፣ ይህ ለእኛ ተላ ደስታ ነውና እውነትን ሁሉ መፈጸም ይገባናልና ያዘዝኩህን አድርግ አለው። ዮሐንስም እነሆ እኔ ከአንተ ልጠመቅሻለሁ፣ አንተ ወደ እኔ ትመጣለህ ብሎ አይሆንም አለው። ጌታም አንድ ጊዜ ቢጠመቅ እንጂ ሁለተኛ አይጠመቅምና በሰውነቱ ቢጠመቅ እንጂ በአምላክነቱ አይጠመቅምና። ጌታችንም ለዮሐንስ መለሰለትና ዳግመኛም እንዲህ አለው፣ አንድ ጊዜ ተው፣ ይህ ለእኛ ተድላችን ነውና አንተም መጥምቀ መለኮት ተብለ ክብር ይነገራልና እኔም በባሪያዎች ተጠመቀ ተብዬ ትሕትና ይነገራልና አለው። ጌታችን ኢየሱስ ክርስቶስም ለዮሐንስ ይህንም ቃል ካለው በኋላ ዮሐንስም ተወው። ዮሐንስም ለጌታችን እንዲህ በማለት መለሰለት፣ የአብን ስም በአንተው አለ፣ የወልድም ስም ራስህ ነህ፣ የመንፈስ ቅዱስ ስም በአንተው ሆኖ አለ። ሌላውም በአንተ ስም አጠምቃለሁ፣ አንተም በማን ስም አጠምቃለሁ አለው። ጌታም ዮሐንስን እንዲህ እያልክ አጥምቀኝ አለው። እንደ መልከ ጼዴቅ ሹመት የዓለም ካህን ብርሃን የምትገልጽ የአብ ባሕርይ ልጅ አቤቱ ይቅር በለን፣ የዓለምን ኃጢአት የምታስወግደው የእግዚአብሔር በግ ይቅር በለን እያልክ አጥምቀኝ አለው። ከዚህም ነገር በኋላ ጌታችንም ዮሐንስን ጠራውና ዮሐንስ ሆይ ወደ እኔና ወደዚህም ቀርበ ፈጥነ አጥምቀኝ አለው። ከዚህም በኋላ ጌታና ዮሐንስ ወደ ዮርዳኖስ ውሃ ውስጥ ገቡ። ባሕረ ዮርዳኖስም እኩለ ወደ ቀኝ እኩለ ወደ ግራ ሸሸ። ባሕሯ እየሸሸች ዮርዳኖስ ወደ ኋላው ተመለሰ። ያለውም የነቢዩ ዳዊት ቃል በዚያ ጊዜ ደረሰ፣ ተፈጸመ። ጌታችን ዮርዳኖስን እንዲህ ብሎ ገሰጸው፣ ዮርዳኖስ በጥምቀት ጊዜ አትሽሽ፣ ወደ አለበትም ቦታ ተመለሰ ቁም አለው። ከዚህም በኋላ ዮርዳኖስ ወደ ቀድሞ ቦታ ተመልሶ ቆመ። ውኆችም ፈልተው በጌታችን ራስ ላይ ፈሰሱ። ያን ጊዜም ዮሐንስ ጌታችን ኢየሱስ ክርስቶስን ጥር 11 ቀን ከዕለቱ በ10 ሰዓት አጠመቀው። ጌታችን ኢየሱስ ክርስቶስም ከተጠመቀ በኋላ ከውኃው
ውስጥ ወጣ። ዮሐንስም ሰማያት ሲከፈቱለት መንፈስ ቅዱስን በርግብ አምሳል ወርዶ በራሱ ላይ ሲቀመጥ አየ። አብም ከሰማይ ሆኖ እነሆ የምወደው በእርሱ ደስታን የሚገልጽበት ልጄ ይህ ነው ብሎ ሲመሰክርለት ዮሐንስ ተመለከተ አየም። ዮሐንስም እንዲህ ብሎ ምስክርነቱን ተናገረ። መንፈስ ቅዱስ ከሰማይ ወርዶ በራሱ ላይ ሲቀመጥ አየሁኝ ተመለከትኩኝም። እኔም አውቀው አልነበርኩም፣ ነገር ግን በውሃ እንዳጠምቅህ የላከኝ እርሱ ባየው ላይ መንፈስ ቅዱስ በራሱ ላይ ይወርዳል፣ በመንፈስ ቅዱስም የሚያጠምቀኝ እርሱ ነው አለኝ። እኔ ራሴ አይቻለሁ፣ የእግዚአብሔር ልጅም እንደሆነ ምስክሩ እኔ ነኝ። ዮሐንስም ስለ ጌታችን እያስተማረ በእውነት መሰከረ። ከዚህም በኋላ ጌታችን ኢየሱስ ክርስቶስን የራሱ ፈቃድ ከዲያብሎስ ሲፈተን ዘንድ ወደ ምድረ በዳ ወሰደው። የመጥምቀ መለኮት ቅዱስ ዮሐንስ ጸሎቱና በረከቱ የአማላጅነቱም ቃል ኪዳን ከኔ ከኃጢአተኛ ልጁ ወልደ ቂርቆስ እንዲሁም ከቤተሰቦቼ እንዲሁም ይህን ጸሎት ከሚሰሙ ከሚያዳምጡ ከእህት ወንድሞቼ ከእናት ከአባቶቼ ከሕዝበ ክርስቲያን ከሁላችን ጋር ይሁን ለዘላለሙ አሚን አሚን ይደረግልን። እኔ ባጓደልኩ በተሳሳትኩ መጥምቀ መለኮት ቅዱስ ዮሐንስ አባቴ አማልቶ አቃንቶ አስተካክል ባርኮ ቅዱስ ይቀበለን። አማልቶ አቃንቶ አስተካክል ባርኮ ቅዱስ ተቀብሎ የኃጢአታችን መደምሰሻ የመንግስተ ሰማያት መውረሻ ዲያብሎስ ድል መንሻ ያደርግልን። አሚን። የመጥምቀ መለኮት ቅዱስ ዮሐንስ ረድኤት በረከቱ በእኛ በኃጢአተኛ ልጆቹ ላይ ይደርብን። በቃል ኪዳንም ከታሰብ ከኃጢአት ስራቱ ላይ የተፈታ ነጻ ያወጣን ያደርገን። አሚን 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 ይደረግልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አልዓለነ ወባልዓነ ኩሉ ኩስመ ዘያከይት መንግሥተ ስብሐት ለዓለመ ዓለም አሜን። በሰላም ቅዱስ ገብርኤል መልአክ ወእግዝእትነ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ ለእግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ብሩክ ፍሬ ከርሥኪ ተፈሥሒ ፍስሕቶ እምጠጸጋ እግዚአብሔር ምስለኪ ጸልዩ ሳልመርታ በፍቅር ልኪ ኢየሱስ ክርስቶስ ከመ ይስረነ ኃጣውኢነ አሜን። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን ይደረግልን።